ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የምንመማረው የተለያዩ የእንግሊዘኛ ቃላቶችን ወይም ደግሞ ወርዶችን እንዴት በቀላሉ ማንበብና በአማርኛው መተርጎም እንደምንችል እያንዳንዱን ተረጋግተን የምናይ ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው መከታተልና ማየት ነው የሚኖርባችሁ ማለት ነው። እንዲሁም ደግሞ ይህንን ቪዲዮ ወይም ደግሞ ትምህርት ስትከታተሉ ደብተርና እስክሪብቶ ይዛችሁ ብትከታተሉኝ በጣም አሪፍ ይሆናል። ለምን እኔ እያንዳንዱን ነገር ስነግራችሁ እናንተ በደብተራችሁ እየጻፋችሁ እያንዳንዱን ነገር ብትከታተሉኝ እየበለጠ ውጤታማ ትሆናላችሁ እላችኋለሁ። ኦኬ እንግዲህ ወደ ትምህርቱ ስንሄድ እንደምታዩቸው በርካታ የእንግሊዘኛ ቃላቶች ወይም ደግሞ ወርዶች አሉ። እነዚህን ወርዶች እንዴት እንደምናነብ ከዚህ ጋር በአማርኛው እንዴት እንደምናነብ አነባባቸው አለ። እንዲሁም ደግሞ ከዚህ ጋር በአማርኛው ትርጉማቸው አለ ማለት ነው። ኦኬ ወደ መጀመሪያው ስንሄድ ወደ መጀመሪያው የእንግሊዘኛ ቃል ወይም ደግሞ ወርድ ስንሄድ ይህን የምታዩትን የእንግሊዘኛ ቃል እንዴት በቀላሉ አነባዋለሁ የሚለውን ነገር ስናይ የመጀመሪያው የእንግሊዘኛ አልፋቤት ወይም ደግሞ ሌተር እንደምታዩት ማነች? ቢ ነች አይደለ? ቢ ነች። ኦኬ ከዛ ቀጥላ ደግሞ ኢ ነች። ኢ ቢ ምንድን ነች? ተነባቢ ወይም ደግሞ ኮንሶናንት ስትሆን ኢ ቫውል ወይም ደግሞ አናባቢ ነች። እነዚህ ቫውሎችና አናባቢዎች በጋራ ሲመጡ እንዴት ይነበባሉ የሚለውን ነገር ስናይ ቢኢ ምን ተብሎ ይነበባል? ቢኢ በአንድ ላይ ቤ ተብሎ ይነበባል ወይም ደግሞ ቤ ሚል ድምፅ ይኖረዋል ማለት ነው። እሺ ቤ ብለን እናስቀምጣለን። ከዛ ኤስ ነች። ኤስ ደግሞ እንደ ስ ትነበባለች፣ እንደ ስ። እሺ የመጨረሻዋ ቲ ነች። ቲ እንደምን ትነበባለች? እንደ ት ወይም ደግሞ ት የሚል ድምፅ አላት። ኦኬ ከዚህ በኋላ በጣም ቀላል ነው የሚሆነው ማለት ነው ለማንበብ። ቢኢ እንደ ቤ ይነበባል ብለናል። ኤስ እንደ ስ፣ ቲ ደግሞ እንደ ት ትነበባለች። በአንድ ላይ አገጣጥመን ስናነበው ምን ይሆናል? ቤ ስ ት፣ ቤስት፣ ቤስት ተብሎ በቀላሉ ይነበባል ማለት ነው። ከዚህ ላይም በአማርኛው ቤስት ይላል። እሺ በአማርኛው ምን ማለት ነው የሚለውን ትርጉሙን ስናይ ደግሞ ቤስት ማለት ቆንጆ፣ ያማረ እንደማለት ነው። እሺ ይህን በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? አሁንም ተነባቢዋ እንደምታዩት ዲ ነች። አናባቢዋ ደግሞ ኤ ነች። ኤ ነች። እነዚህ አናባቢና ተነባቢ በጋራ እንዴት ይነበባሉ? ምን አይነት ድምፅ አላቸው? ወይም ደግሞ ዲኢ እንዴት ተብሎ ይነበባል? ወይም ደግሞ ምን አይነት ድምፅ አለው? ዴ የሚል ድምፅ አለው። ዴ ዳ ሳይሆን ዴ የሚል ድምፅ ነው የሚኖረው። ዳ ተብሎ የሚነበብበት መንገድ አለ። ከዚህ ጋር ግን ዴ ብለን ነው የምናነበው። ለምን? ይህ ወርድ እንደ ሎንግ ሳውንድ ነው የሚነበብ፣ እንደ ሎንግ ሳውንድ። በሎንግ ሳውንድ ጊዜ ደግሞ ዲኤ ዳ ሳይሆን ዴ ተብሎ ነው የሚነበበው። ዴ። እሺ ከዛ ቀጥላ የምናገኛት ቲ ነች። ቲ እንደ ት ነው የምትነበብ ብለናል፣ እንደ ት። ኢ ግን ምን አትልም፣ አትነበብም፣ አትነበብም። ለዛ ነው ከዚህ ላይ ምንም አይነት ድምፅ ያላስቀመጥንም ማለት ነው። ለምን? ሁለት ቫውሎች በተከታታይ ከመጡ የመጀመሪያዋ ቫውል ስትነበብ ሁለተኛዋ ቫውል አትነበብም ብለን በተደጋጋሚ ስላየን ማለት ነው። እሺ እስኪ በአንድ ላይ እናነበው። ዴ ት፣ ዴት፣ ዴት ብዬ አነባዋለሁ። ኦኬ በአማርኛው ዴት ማለት ምን ማለት ነው? ዴት ማለት ቀን ማለት ነው። ቀን። እሺ ወደ ቀጣዩ ስንሄድ ቀጣዩ ምን ይላል? ኤ እንደምን ትነበባለች? አ ብለን እናነባታለን። አ በምን ጊዜ? አሁን ኤ አ ተብላ የምትነበብ በምን ጊዜ ነው?
በሾርት ሳውንድ ጊዜ ማለት ነው። በሾርት ሳውንድ ጊዜ ኤ አ ተብላ ነው የምትነበበው። በሎንግ ሳውንድ ጊዜ ኤ ተብላ ነው የምትነበበው። አሁን ግን በሾርት ሳውንድ ስለሆነ የምናነባት አ ብለን እናነባታለን። ሶ ኤ እንደ አ ትነበባለች። እሺ አር አር እንደ ር ትነበባለች። እንደ ር። እሺ ቀጥላ ኤም ነች አይደለ? ኤም ኤም ብቻዋን እንደ ም ነበር የምናነባት አይደለ? እንደ ም። ከዚህ ጋር ግን ኤም ዋይን በጋራ ማለት ነው። ኤም ዋይ በአንድ ላይ እንደምን ይነበባል? እንደ ሚ እናነባዋለን። እንደ ሚ። እሺ በአንድ ላይ እስኪ እናነበው። አ ር ሚ አርሚ አርሚ ብለን እናነባዋለን ማለት ነው። እሺ ከዚህ ላይም በአማርኛው አርሚ ይላል። አርሚ አርሚ ማለት ምን ማለት ነው ስንል አርሚ ማለት ወታደር ማለት ነው። ወታደር። መልካም ይህም በዚህ ካየን ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ኤች አይ እንደምን ይነበባል? ኤች አይን በተለምዶ ሃይ ብለን እናነባዋለን አይደለ? ሃይ። ኦኬ ኤች አይ እዚህ ጋም ሃይ ብለን ነው የምናነባው። ሃይ። ነገር ግን ጂኤች ምን አይሉም? አይነበቡም። ሳይለንት ናቸው። ሳይለንት ናቸው። ሶ ማን ብቻ እናነባለን? ኤች አይን ብቻ ማለት ነው። ሶ በአንድ ላይ ሲነበብ ምን ይሆናል? ሃይ ሃይ ብለን እናነባዋለን። ሃይ ማለት ምን ማለት ነው ስንል ሃይ ማለት የወዚ ላይ እንደምታዩት ሃይ ይለናል። በአማርኛው ደግሞ ሃይ ማለት ከፍታ ማለት ነው። ከፍታ። መልካም ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ቲኢ በአንድ ላይ ቲኢ ምን ተብሎ ይነበባል? ቲ ተብሎ ይነበባል። ቲኢ ቲ። እሺ ኤ ምን አትልም። ቀጣይዋ ኤ አትነበብም፣ ሳይለንት ነች። ሶ ኤን እናልፍና ወደ ኤም እንሄዳለን። ኤም ደግሞ እንደ ም ትነበባለች። እሺ ቲንና ምን በአንድ ላይ ስታነቧቸው ምን ይሆናል? ቲ ም ቲም ቲም ተብሎ ይነበባል። ከዚህ ላይም በአማርኛው ቲም ይለናል። ቲም ማለት በአማርኛው ምንድን ነው? ቡድን ማለት ነው። ቡድን። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? የመጀመሪያዋ የምታዩት ቲ ነች። ከዛ አይ ነች። ሶ ቲ አይ በአንድ ላይ እንደምን ይነበባል? ታይ ብለን እናነባዋለን። ታይ። ኦኬ ኤም ደግሞ እንደ ም ትነበባለች። ኢ ምን አትልም፣ አትነበብም፣ ሳይለንት ነች። በአንድ ላይ ታይ እም ታይም ታይም። በአማርኛውም ታይም ይላል። ታይም ማለት ሰዓት ማለት ነው። ሰዓት። መልካም ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ኤፍኦ ኤፍኦ በአንድ ላይ ፎ ተብሎ ይነበባል። ፎ። እሺ እንደገን አር ደግሞ ር ተብላ ትነበባለች። ር። እሺ ሲ ስ ተብላ ትነበባለች። ስ። ኢ ምን አትልም፣ አትነበብም፣ አትነበብም፣ ሳይለንት ነች። እሺ በአንድ ላይ ስናነበው ፎ ር ስ ፎርስ ፎርስ። በአማርኛውም ፎርስ ይለናል። ምን ማለት ነው ትርጉሙ? ኃይል ማለት ነው። ፎርስ ማለት ኃይል እንደማለት ነው። መልካም ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ቀጣዩ ደግሞ የመጀመሪያዋ እንደምታዩት ዲ ነች። ቀጣዩዋ ኦ ነች። ሶ ዲኦ እንደምን ይነበባል? እንደ ዶ እናነባዋለን። እንደ ዶ። እሺ ቀጣዩዋ ኦ ምን አትልም፣ አትነበብም፣ ሳይለንት ነች። ሶ እሷን እናልፍና ወደ አር እንሄዳለን። አር እንደ ር በአንድ ላይ ዶ ር ዶር ዶር። በአማርኛው በር ማለት ነው። በር። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ቀጣዩ ዲኤ ዲኤ በአንድ ላይ ዳ ተብሎ ይነበባል። ዳ ወይም ደግሞ ዳ የሚል ድምፅ አለው። እሺ አር እንደ ር፣ ኬ ደግሞ ኬ እንደ ክ ትነበባለች። እንደ ክ። ኦኬ
በአንድ ላይ ምን ተብሎ ይነበባል? በአንድ ላይ ሲነበብ ዳርክ 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 ተብሎ ይነበባል። በአማርኛውም ዳርክ ይለናል። ምን ማለት ነው ትርጉሙ? ጨለማ ማለት ነው። ጨለማ። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ቀጣዩ ደግሞ ኤስዩ እንደ ሰ የሚነበብበት ሰዓት አለ። እንደ ሱ ይነበባል። ከዚህ ጋር ግን እንደ ሹ ነው የምናነበው። እንደ ሹ። ኦኬ ኤስዩ እንደ ሹ ይነበባል። እንደገን አር እንደ ር። ይህ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። ሰው በአንድ ላይ ሲነበብ ሹር 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 ብለን እናነባዋለን። ምን ማለት ነው? እርግጠኛ እንደማለት ነው። እርግጠኛ። ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ቀጣዩ ሲኤ እንደምን ይነበባል? እንደ ካ ሳይሆን እንደ ኬ እናነባዋለን። እንደ ኬ። አር እንደ ር ይነበባል። እሺ ይህ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። በአንድ ላይ ስናነበው ኬር 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 ተብሎ ይነበባል። ኬር ማለት ምን ማለት ነው? ጥንቃቄ ጥንቃቄ እንደማለት ነው። እሺ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ቀጣዩ ደግሞ ኤፍዩ እንደ ፈ ይነበባል። ኤን እንደ ን፣ ዲ ደግሞ እንደ ድ እናነባዋለን። እንደ ድ። በአንድ ላይ ፈንድ 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 ብለን እናነባዋለን። በአማርኛውም ፈንድ ይለናል። ብድር ማለት ነው። ብድር። መልካም ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ቢኦኦኬ ይላል አይደለ? ቢኦ እንደምን ይነበባል? እንደምናነበው እንደ ቦ ሳይሆን እንደ ቡ እናነባዋለን። እንደ ቡ የሚነበብበት ሰዓት አለ። ከዚህ ጋር ግን እንደ ቡ ነው የምናነበው። እሺ ሁለተኛው ኦ እናልፋታለን። ኬ እንደ ክ ወይም ደግሞ ኦኦ እንደ ው ነው የሚነበብ በአንድ ላይ። እሺ ሙሉን ስናነበው ቡክ ቡክ ቡክ። በአማርኛውም ቡክ ይለናል። ምን ማለት ነው? መጽሐፍ መጽሐፍ እንደማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? አርኦ እንደ ሮ ይነበባል። ኤ ሳይለንት ነች። ዲ እንደ ድ ይነበባል። እንደ ድ። በአንድ ላይ ሮድ 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 ምን ማለት ነው? መንገድ መንገድ ማለት ነው። እሺ ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ኤልኤ ይላል። ኤልኤ እንደምን ይነበባል? እንደ ላ እናነባዋለን። ላ። እሺ ኤስ እንደ ስ፣ ቲ እንደ ት። በአንድ ላይ ላ ስ ት ላስት ላስት ተብሎ ይነበባል። ምን ማለት ነው? መጨረሻ መጨረሻ ማለት ነው። እሺ ይሄኛውስ ምን ይላል? ኤስኦ እንደምን ይነበባል? አያቸውን ኤስኦ እንደ ሶ ሳይሆን እንደምናነበው እንደ ሳ ይነበባል። እሺ ዩ ደግሞ እንደ ው፣ ቲኤች እንደ ዝ። በአንድ ላይ ሳ ው ዝ ሳውዝ ሳውዝ ተብሎ ይነበባል። በአማርኛው ሳውዝ ማለት ከአራቱ አቅጣጫዎች አንዱ ነው። ደቡብ እንደማለት ነው። ደቡብ እንደማለት ነው። ከአራቱ አቅጣጫዎች አንደኛው ማለት ነው። ይህን በዚህን ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? የመጀመሪያው እንደምታዩት ማነች? ኬ ነች። ኬ ምን አትልም። ከዚህ ጋር ሳይለንት ነች። በባለፈውም እንደነገርኳችሁ ኬን በተከታታይ ሲመጣ ኬ ምን አትልም ብያቸዋለሁ። አትነበብም፣ ሳይለንት ናት ብለን አይተን ነበረ። ኬን እናልፍና ወዴት እንሄዳለን? ወደ ቀጣዩ እንሄዳለን። ቀጣዩ ኤንኦ ደብሊው ይለናል። ኤንኦ ደብሊው። በአንድ ላይ ኤንኦ ምን ተብሎ ይነበባል? ናው ብለን እናነባዋለን። ናው ማለት በአማርኛው ምን ማለት ነው? ማወቅ እንደማለት ነው። ማወቅ። እሺ ወደ ቀጣዩ ስንሄድ ቀጣዩስ ምን ይለናል? ወደ ቀጣዩ ስንሄድ ደግሞ ቢአይ ምን ተብሎ ይነበባል? በ ብለን እናነባዋለን። በ። እሺ አር
ር ተብሎ ይነበባል። ዲ ደግሞ ድ ተብሎ ይነበባል። ኤስ እንደ ስ ትነበባለች። በአንድ ላይ በርድስ በርድስ በርድስ። በአማርኛውም በርድስ ይላል። ምን ማለት ነው ትርጉሙ? ወፎች እንደማለት ነው፣ ወይም ደግሞ ወፍ እንደማለት ነው። በርድ ስንል ወፍ ማለት ነው። በርድስ ስለሚል ወፎች ይሆናል። ወፎች። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ልክ በተመሳሳይ ከዚህ ጋር እንዳየነው ማለት ነው። ከዚህ ጋር እንዳየነው እዚህ ላይም ኬኤን በተከታታይ መጣዋል። ኬኤን በተከታታይ ሲመጣ ኬምን አትልም፣ አትነበብም፣ ሳይለንት ነች ብያቸዋለሁ። ሰው ኬን እናልፍና ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ኤን አይ እንደ ና ይነበባል። እንደ ና ወይም ደግሞ ኤን አይ ናይ ብለን እናነባዋለን። ናይ። ኤፍ እንደ ፍ፣ ኢ ሳይለንት ነች። በአንድ ላይ ናይ ኢፍ ናይፍ ናይፍ ተብሎ ይነበባል ማለት ነው። ቢላዋ ማለት ነው በአማርኛው ቢላዋ። እሺ ወደ ቀጣዩ ስንሄድ ቀጣዩስ ምን ይለናል? ቀጣዩ ኤስዩ እንደ ሳ፣ እንደገና ከዚህ ጋር ፒፒ ይለናል አይደለ? ፒፒ እንደምን ይነበባል? ፒፒ አንዷን ፒ እናልፍና የመጀመሪያዋን ፒ እናልፍና ፒኦን እንደ ቦ እናነባዋለን። አርን ደግሞ እንደ ር። እሺ ቲን እንደ ት። በአንድ ላይ ሳ ፖ ር ት ሳፖርት ሳፖርት። በአማርኛውም ሳፖርት ይላል። ምን ማለት ነው ትርጉም? መደገፍ እንደማለት ነው። እሺ ይሄኛውስ ምን ይላል? ጂኦኦዲ ይለናል። ጂኦኦ በአንድ ላይ ጉ ተብሎ ይነበባል። ጉ ወይም ደግሞ ጂኦ እንደ ጉ ይነበብና አንዷን ኦ ማለፍ ወይም ደግሞ ሳይለንት ነች፣ አትነበብም። ዲ እንደ ድ በአንድ ላይ ጉድ ጉድ ጉድ። በአማርኛውም ጉድ ይላል። ምን ማለት ነው? ጉድ ማለት መልካም፣ ጥሩ እንደማለት ነው። እሺ ወደዚህኛውም ስንሄድ ኤምኦኦኤን ይለናል። ኦኦ እንደ ኡ ነው የሚነበበው፣ ወይም ደግሞ ኤምኦን እንደ ሙ ታነቡና ኦን ማለፍ ወይም ደግሞ ኦ ሳይለንት ትሆናለች። ከዛ ኤን እንደ ን በአንድ ላይ ሙን ሙን። በአማርኛው ሙን ይለናል። ትርጉሙ ጨረቃ ማለት ነው። እሺ ይህስ ምን ይላል? ኤፍ አይ እንደ ፋይ ይነበባል። ፋይ ብለን እናነባዋለን። እሺ አር ደግሞ እንደ ር፣ ኢ ሳይለንት ነች። በአንድ ላይ ፋየር ፋየር። ትርጉሙ እሳት ወይም ደግሞ የሚያቃጥል ነገር ማለት ነው፣ ፋየር ማለት። እሺ ወደ መጨረሻው ስንሄድ የመጨረሻው ምን ይለናል? ጂኤ እንደ ጌ፣ ኤም እንደ ም፣ ኢ ሳይለንት ነች። በአንድ ላይ ጌም ጌም። በአማርኛው ጨዋታ እንደማለት ነው። ኦኬ እንግዲህ እንደዚህ እያደረግን በቀላሉ መለማመድ ይቻላል ማለት ነው። ከእናንተ የሚጠበቀው ድምፃቸውን ብቻ ማወቅ ነው። ድምፃቸውን ካወቃችሁ ከዛ በኋላ አገጣጥማችሁ በቀላሉ ማንበብ ነው የሚሆነው ማለት ነው። ኦኬ ትምህርቱ ወይም ቪዲዮ እየተመቻችሁ ከሆነ ሸር፣ ላይክ፣ ሳብስክራይብ ያደረጋችሁ የበለጠ ቻናሉ እንዲስፋፋና ለሌሎች ተደራሽ እንዲሆን እንድታደርጉ በአክብሮት እየጠየቁ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እንገናኛለን። መልካም ጊዜ ተመኘውላችሁ። ሰናይ ጊዜ